ማርያም በሽልም ታውጣሽ በሚባልላት ቀን ልጅሽ ሆድሽ ውስጥ ሞቷል የሚል ዜና ስትሰማ ነበር ነገሯን ከማርያም ጋር ያቆመችው። ልጅ ስጪኝ ብላ ተስላ በስንት ጭንቅ እንዳገኘች ታውቀዋለች። 9 ወር ሙሉ ተስፋና ጉጉቷ የሚታይ ነበር። ታዲያ ዛሬ ደርሳ ማርያምን እንዴት አታኮርፋት? አይደለም ደጅሽ ልመጣ በደጅሽ ካለፍኩ ብላ ነበር ልጇን አልቅሳ የቀበረችው። ዛሬ ግን ደጇን ልትረግጥ ግድ ሆነባት። ምንም ከማርያም ብትጣላ የእናቷን ሙት ዓመት ለነዳያን ለመዘከር ስትል በንግሷ ቀን ታቦቷን ላለማየት አንገቷን ጠመዛ ሄደች። ልቧ አላውቃትም ብሎ ከደመደመ ስለቆየ ቶሎ ከቦታው ለመሄድ ስትጣደፍ ግን አንዲት ሴት ነጭ ሐበሻ ቀሚሷን ለብሳ መቃብር ላይ ተደግፋ አምርራ ስታለቅስ አየቻት። መቼስ እንደኔ እቺ ማርያም በድላት ነው እያለች ስትሮጥ አጠገቧ ሄዳ ምን ነው የኔ እህት ለምን ታለቅሻለሽ አለቻት። በመመርመር ዓይን እያየቻት 3 ጸንሼ 3 ልጆቼ ማኅፀኔ ውስጥ ቀበሩ። 3 ተስዬ ድንግል ዝም አለችኝ። ትዳሬ፣ ኑሮዬ፣ ሕይወቴ ተበጠጡ። ጉድ ጉድ ጉድ! ሴትየዋ ሲቃ ሲያንቃት ወሬዋን ተቀብላ ትላንቷን እያሰበች መራገም ጀመረች። አንቺም እንደኔ ነሻ? እኔስ ብትይ ስንት ለምኛት አንድ ልጅ ብትሰጠኝ 9 ወር ለፍቼ ልወልድ ስል ሞተ። እሷ ባለሀብቱን ስለት የሚያገባላትን ጧፍ ምንጣፍ የሚገዛላትን ነው የምትወደው። ይኸው ከዛ ወዲህ መጥቼ አላቅም። ዛሬም ግድ የእናቴን ሙት ዓመት ልዘክር ነው አመጣጤ። ማርያም ታማልዳለች የሚሉት ውሸት ነው። በስመ አብ ወወልድ ወመንፈስ ቅዱስ። በቃሽ በቃሽ፣ እባክሽ ዝም በይ። ልጅቷ ቀና ብላ እምባዋን እየጠራረገች ወሬዋን ቀጠለች። እኔ ማርያም አላጎደለችብኝም። ታምሯ ለእኔ ብዙ ነው። 3 ጸንሼ ልጅ ነስታኝ፣ እኔ ግን ደጅ መጥናት አላቆምኩም ነበር። ሐኪሞች ከዚህ ወዲህ አትጸንሽም ሲሉኝ እሷን አምኜ ለምኜ የመጨረሻ ሞከርኩ። እሷም ሳታሳፍረኝ ልጄን ተገላገልኩ። ዛሬ የልጄ ክርስትና ነው። እመብርሃን ወንድ ልጅ ሰጥታኛለች። ስሙን ደግሞ የማርያም ወርቅ ብየዋለሁ። እዛ ጋር የምታያቸው ቤተሰቦቼ ናቸው። እኔ ስለቴን ልገዛ ስወጣ ታምሯ ትዝ ብሎኝ እዚሁ ማልቀስ ጀመርኩና አንቺ መጣሽ እህቴ ማርያም